ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አሁን ቀጥላለን አድማጮቻችን። የቼልሲን ጉዳይ ደግሞ እንመልከት። ትናንትና አስቶን ቪላን አሸንፏል 4-1 በሆነ ውጤት። የፔድሮ ሃትሪክ የተመለከትንበት ምሽት ነበረ። ለቼልሲ ጥሩ የሚባል ውጤት ነው። እናንሳኝ ጉዳይ በሊያም ሮሲኝ አሰልጣኝነት ቤስቱ ፐርፎርማንስም ቤስቱ ውጤትም ትናንትና አስቶን ቪላ ጥሩ ሁኔታ ላይ ያለ ከ6 ጨዋታ 1 ጨዋታ ያሸነፈ ቡድን ነው። የኤሜሪ ቡድን አሁን ኤነርጂውን እየጨረሰ ያለ የአንዳንድ ቁልፍ ተጫዋቾችም ጉዳት የቡበከር ካማራ የጆን መጊን አይነት ተጫዋቾች መጎዳትም አይ ቲንክ ሲዝኑን በሙሉ 4 ጎል ብቻ መሰለኝ ኦሌ ዋትኪንስ ያስቆጠረው የሱ ጎል ማስቆጠር ማቆምም ብዙ ችግር ያመጣባቸው እንደሆነ ግልጽ ነው። እኔ ደግሞ አንዳንድ አሰልጣኞች አምና የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ እንደነ ስህተት የሰራ ይመስለኛል። የተጫዋቾችን አምቢሽን መገደብ ያለብሽ አይመስለኝም። የሆነ ጊዜ ለምሳሌ ቡድናቸው ከማንቸስተር ዩናይትድ እና ከሌሎቹ ቡድኖች የ10-11 ነጥብ ማርጅን እያለው ቶፕ 5 ውስጥ አንጨርስም ማለት ጀመሩ። ምን አይነት መልእክት ነው የምታስተላልፊው ለተጫዋቾች እንደዛ ማለት ስትጀምሪ? ቢሊፍ የሚባል ነገር እምነት የሚባል ነገር ያሳጣል። አምና ማሬስካ ቡድኑ ለዋንጫ የሚፎካከር ይመስል ነበር አይደል? የሆነ ሰሞን ዘንድሮም እንደዛ ይመስል ነበር። ግን አምና የክሪስማስ አካባቢ ጭምር የዋንጫ ፉክክር ውስጥ የነበረ ቡድን ይመስል ነበርና በተጠየቁ ቁጥር በጭራሽ ለዋንጫ እንፎካከር የሚል አሁን ይሄ ምን ይጠቅማል? አይ እኔ ገና ዲሴምበር ላይ ዋንጫ የወሰደ ቡድን የለም። ስለዚህ 2 ወር ሲቀረን እዚህ ቦታ ላይ 1 ወር ሲቀረን እዚህ ቦታ ላይ ካለን ጠይቁኝ አለር ስማርት መልስ። አሁን የዋንጫ ፉክክሩ ገና ግማሽ ሲዝን ሳይሄድ ስለ ዋንጫ ፉክክር ማውራት አንፈልግም፣ ጌም ባይ ጌም ነው የምናየው ይላሉ አሰልጣኙ። ዲፕሎማቲክ መልሶች ይሰጣሉ። እኚህ ሰውዬ ደግሞ በጣም እንደው ሰዎች ለዋንጫ ሁሉ ተስፋ አላቸው በሚሏቸው ጊዜ ለቶፕ 5 እኮ ምን ፎካከረው ከዩናይትድ ከሊቨርፑል ከቼልሲ ጋር አይደለም ተስፋ የለንም አሉ። ይሄ ላይሆን ይችላል ችግር የፈጠረው ሌላ የበለጠ ቴክኒካል ችግር ይኖር ይሆናል። የአስቶን ቪላ አካሄድም የበለጠ ሳስቴይነብል ባልሆነ የጎል ማስቆጠር መንገድ ላይ የተመሰረተ ነው። በአብዛኛው በሮጀርስ ከሳጥን ውጪ በሚቆጠሩ በቡኤንዲያ ከሳጥን ውጪ በሚቆጠሩ የጎል እድሎች በበቂ ሁኔታ የማይፈጥር ዋናው 9 ቁጥር በቂ ሰርቪስ የማያገኝበት 4 የሊግ ጎል ብቻ ያስቆጠረበት አይነት ቡድን ሲሆን እና ከዚህ በፊት ከአርሰናል ቀጥሎ ብዙ የሴት ፒስ ጎል የሚያስቆጥር ቡድን ነበር። ብዙ እንደዚህ አይነት ጎሎች አያስቆጥርም እና ይታይሻል የጎል ማስቆጠሪያ አማራጮቹ ውስን እንደሆኑ። ጥሩ ሁኔታ ላይ ያለ ቡድን አይደለም ቪላ። ሰሞኑ ከ6 ጨዋታ 1 ጌም ብቻ ነው ያሸነፈው። ባለፈው ሳነሳው ነበር በሆም ጌም በተለይ ያላቸው ሪከርድ መጥፎ ነው። ግን ይሄ በጭራሽ የቼልሲን የትላንትናው ፐርፎርማንስ በምንም ሁኔታ ያነሰ ክሬዲት እንድትሰጨው አያደርግም። አንደኛ ብዙ ጥያቄዎች ነበሩ ቼልሲ ላይ የዲሲፕሊን ጥያቄ። ከአርሰናል ጋር ተሸነፉ። እሱን ተከትሎ እንደ ጄሚ ካራገር አይነት ሰው ለምን እንደዚህ አይነት አስተያየት እንደሚሰጡ አላውቅም፣ ግን በጭራሽ በኃላፊነት አይቆይም፣ አይሆንም ለቼልሲ ኃላፊነት የሚል በቃ ፕሪኮንሲቭድ የሆነ ቀድሞ በቃ ስለዛ ሰው ምንም ይስራ ምን ያሸንፍ አያሸንፍ አያገባኝም፣ በቃ ይዞ አይሳካለትም የሚል አናሊቲካል ያልሆነ በቃ ይሄ ሰውዬ የአይኑ ቀለም አያምረኝም በሚል መነሻነት የሚመስል እንጂ ለምን ይላል አንድ ሰው አይ ሊያው እስቲ እንደው ግማሽ ሲዝን ያሰልጥንና ምልክቶች ዲቴክት ላድርግ ማለት አለበት። 3 ጌም ተሸንፏል። ኦኬ 3ቱን በአርሰናል የተሸነፈው እና በለንደን ራይቫል ምናምን ስትሸነፊ ጥሩ መልእክት አያስተላልፍም ይሆናል ምናምን፣ ግን አርቴታ 6 ዓመት በኃላፊነት የቆየ ሰውዬ ነው። ይሄኛው ገና መጀመሩ ነው። ኢቭን 3 ይሁን ከዛ በላይ ይሸነፍ ደግሞ 3ቱም ሽንፈቶች 1 ጎል ማርጂን ሽንፈቶች ናቸው። ያን ያህል በሰፊ ብልጫ የተሸነፈባቸው ጨዋታዎችም አይደሉም። ከዛ ተነስቶ ሰው ሁሉ ይህንን ሰውዬ በተመለከተ ከዚህ በፊት ለዚህ ነው አንድ ፕሮግራም መስራት የፈለኩት። እንዲህ አይነት በየጊዜው ማያቸው አስተያየቶች አሉ እና ተጫዋቾቹንም በተመለከተ ተገቢ የሆነ የዲሲፕሊን ቡድኑን በጣም በከፍተኛ ሁኔታ የጎዳ ያለ የዲሲፕሊን ችግር አለ። አንዳንድ ተጫዋቾች በቁልፍ ሞመንቶች ትልልቅ ስህተቶች ይሰራሉ። ሮበርት ሳንቼዝ በቀይ የሚወጡ ተጫዋቾች መከላከል ጊዜ በሚታይ የትኩረት ማጣት በምን እንደዛ ሆኖ ገና በጊዜ ጎል ተቆጠረባቸው ከእንደዚህ አይነት ጥርጣሬዎች ጋር ወደዚህ ጨዋታ የመጣ ቡድን። ስለዚህ ከዚህ ለመመለስ ኳሊቲ ብቻ ያስፈልጋል፣ ሜንታሊቲም ያስፈልጋል። ሁለቱ በጣም ያስፈልጋል።
ቴክኒካዊ ኳሊቲ ብቻ እንደዚህ አይነት ጥርጣሬዎች እንዲህ አይነት ጥያቄዎች የሚነሱበት በቃ የቻምፒየንስ ሊግ ቦታ እኮ ማጣቱ አይቀርም የሚባል ቡድን ሪያክሽናቸው ፐርፌክት ነው። ምክንያቱም ማንቸስተር ዩናይትድ ተሸንፏል ትላንት። ከቪላ ጋር ደግሞ የተደረገው ጨዋታ የ6 ፖይንተር የሚባለው ነው። ሌላ ለቻምፒየንስ ሊግ ቦታ የሚፎካከርን ቡድን ነው በሜዳው ሄደው ያሸነፉት እና ያው የጆዋ ፔድሮ ጎሎችን የተሻቸው እንደሆነ የምንድነው ታፒን የሚሏቸው የጎሉ አፋፍ ላይ ሆኖ 2 ጎሎች አስቆጥሯል። ለምሳሌ አንደኛውንና ሶስተኛውን የመጀመሪያውንና ሃትሪክ የሰራበትን ጎል አሁን ቡድኑ የፈጠራቸውን የጎል እድሎች ጥራት ያሳይሻል። ይሄ የሃይ ኳሊቲ ቻንስስ ናቸው። ከ4 በላይ ኤክስጂ ነው ትላንትና ቼልሲ ያስመዘገበው ከሜዳው ውጪ ከቪላ ጋር። ኦኬ ችግር ይኖርበት ቪላ ግን የቻምፒየንስ ሊግ ቦታ ላይ ያለ ቡድን ነው፣ በኤሜሪ የሚሰለጥን ቡድን ነው። ስለዚህ በጣም ከፍተኛ ጥራት ያላቸው የጎል እድሎች ፈጥሮ ጭምር ነው ያሸነፈው። ትልቁ ተጠቃሽ ያው ጆዋ ፔድሮ ነው። በእንግሊዝ ሀገር የመጀመሪያ ሃትሪኩን ሰርቷል። መጀመሪያ ዋትፎርድ መሰለኝ የፖዞ ቤተሰብ ነው ወደ እንግሊዝ ያመጣው። 7 ዓመት ቆይቷል እንግሊዝ ውስጥ። ከዛ ለብራይተን ኤንድ ሆቭ አልቢዮን ጥቂት ዓመታት ተጫወተ። አሁን ደግሞ ለቼልሲ የመጀመሪያ ሲዝኑ ነው። በ7 ዓመት ውስጥ ሃትሪክ ሲሰራ የፕሪሚየር ሊግ ሃትሪክ ሲሰራ ለመጀመሪያ ጊዜ ነው። የዛሬ ሳምንት ገደማ ስለዚህ ተጫዋች እያነሳን ነበረ። በጣም የሚያስደንቅ የውድድር ዘመን ነው እያሳለፈ ያለው። እንግዲህ ወደ ትልልቅ ክለቦች ከተዘዋወሩ አጥቂዎች መካከል ምናልባት አነስ ያለ ሽፋን ያገኙ እሱ ሊሆን ይችላል። የበለጠ ምንድነው ፋሚሊያሪቲ ብሪድስ ኮንቴምፕት የሚሉት ነገር አለ እንግሊዞቹ። የለመድነው ነገር በቃ እንደ ዮኬሬሽ ወይ እንደ ሼሽኮ ወይ እንደ ቮልተማደ ወይ እንደ ሌላ ተጫዋች ኤክሳይት ያደረገን መሰለኝ። ከሌላ ሀገር ሊግ የመጣ ተጫዋች ምናምን የሆኑ 2 መብረቆች ምናምን እጁ ላይ ይዞ የመጣ ይመስላል። የአይነት ኤክሳይትመንት ይፈጥራል። ይሄኛውን ያው ሲጫወት ሁሌ ስለምናየው ሊሆን ይችላል። እንደዛ ብዙ አልተወራለትም። ከቡንደስሊጋ መጥቶ ቢሆን ኖሮ ምናልባት አላቅም። ግን ከነዚህ ሁሉ አጥቂዎች ደግሞ ባነሰ ገንዘብ ነው የመጣው። 55 ሚሊዮን ፓውንድ ብቻ ነው የተከፈለበት። ኤኪቲኬ፣ ይስሐቅ፣ ሌሎች ብዙ ገንዘብ የወጣባቸው ተጫዋቾች ናቸው። ግን አሁን ከጠቀስኳቸው ተጫዋቾች ሁሉ የበለጠ የሊግ ጎል አስቆጥሯል። አሁን እንዲያውም የፍጹም ቅጣት ምት ጎሎችን ከቀነስን ከሃላንድ ላይ ለምሳሌ ከቀነስን ከኢጎር ቺያጎም ላይ ከቀነስን እና የኦፕን ፕሌይ ጎሎችን ብቻ ካየን ሃላንድ ብቻ ነው ከሱ የበለጠ ጎል ያስቆጠር። 14ኛ የሊግ ጎሉን ያስቆጠር። ኒኮላ ጃክሰን በመጣበት የመጀመሪያ ውድድር ዘመን 14 የሊግ ጎሎች አስቆጥሮ ነበር። ከሱ እኩል ሆኗል። ገና ብዙ ጨዋታ ይቀረዋል። እንግዲህ አሁን ቼልሲ 9 ጨዋታ ይቀረዋል። ግን ደግሞ የጎሎቹንም ባህሪ ስታይ ልምምድ ሜዳ ላይ ብዙ እየሰራንባቸው ነው። አንደኛው ይሄ ሁለተኛው ጎል ሲያስቆጥር በቺፕ ነው አይደለም ጎሉን ያስቆጠረው፣ በግራ እግሩ ግን በቺፕ ኤሚሊያኖ ማርቲኔዝ ትልቅ ግብ ጠባቂ ላይ ቶሎ ጎሉን የሚያጠብ ግብ ጠባቂ ላይ ነው ጎል ያስቆጠረውና ስለዚህ አጨራረሱ ተጠየቀን ወርልድ ክላስ አጨራረስ ነው አለና ሁለቱ ሌሎች ጎሎች ግን ልምምድ ሜዳ ላይ እየሰራንባቸው ናቸው። ለሲታዩ ቀላል ይመስላሉ ግን ትክክለኛው ሰዓት ላይ በትክክለኛው ስፍራ መገኘትን የሚጠይቅ ነው ብሏል። እኔ በቀደም ካነሳሁት ነጥብ ጋር በቀጥታ የሚገናኝ ነው። ምክንያቱም ሐሰተኛ 9 ቁጥር ነው እስካሁን ድረስ በነበረው ፕሮፋይል። ሊያም ሮሲኜ ከመጣ በኋላ ግን ከማሬስካ በተለየ ሁኔታ ማሬስካ 10 ቁጥርም አድርጎ ይጠቀምበት ስለነበር በተለይ ፓልመር በማይኖርበት ጊዜ ሌሎች ጨዋታዎች ላይ ደግሞ ድሮፕ የሚያደርግ ፌክ ናይን አድርጎ ይጠቀምበት ስለነበር እንደዚህ አይነት ፖዚሽኖች ላይ አይገኝም። ትላንትና የተገኘበት ቦታ ሃላንድ የሚገኝበት ቦታ ነው፣ ወይ ቫን ኒስተልሮይ የሚገኝበት ቦታ ነው፣ ወይ ሺረር ወይ ኦውን የሚገኙበት ቦታ ነው። ኳሱ የሚመጣበትን ጊዜ ታይም አድርገው ለምሳሌ መጀመሪያው ከማሎ ጉስቶ ነው ኳሱ የመጣው፣ ሁለተኛው ከአሌሃንድሮ ጋርናቾ ነው ኳሱ የመጣው። ባይዘው ጋርናቾ ራሱ ላይ ያስቆጥረው ይችል የነበረ ኳሱ ከቼልሲ 3-4 ጎሎች 2 ውስጥ ትልቅ ኮንትሪቢዩሽን ነበር። ያው ጀምሯል። ሰሞኑን ያለበት ሁኔታ ብዙ ትችት የሚቀርብበት ነው። እሱም ጄሚ ጊተንስም ግን የአርሰናል ጨዋታ ላይ ትንሽ ምልክቶች አሳይቶ ነበር። ምናልባት በዛ ምክንያት የተሰጠው ሪዋርድ ሊሆን ይችላል። በመሮጫ ቦታ ካገኘ አደገኛ ተጫዋች ነው። ምንም ቀጥተኛ የክንፍ ፍጥነትን መሰረት ያደረጋቸውት የሚጫወት ተጫዋች ነው። ቪላ ደግሞ የሃይላይን ቡድን ነው፣ ቦታ ያገኛል። የትላንትናው አይነት ባላጋራ ይመቸዋል ለጋርናቾ። ግን ጆዋ ፔድሮ የተገኘባቸው ቦታዎች የደንበኛ 9 ቁጥር ቦታዎች ናቸው እንጂ ድሮፕ የሚያደርግ ከአማካይ ተጫዋቾች ጋር ኮምባይን የሚያደርግ የፌክ ናይን አይነት ቦታ አይደለም። እየሰራንበት ነው ሲል ፖዚሽኒንግ ላይ አሰልጣኙ የቱ ጋር መገኘት እንዳለበት እየሰራበት እንደሆነ የሚያሳይ ነው። ነምበር 9 ተጫዋቾች የሚባሉ ተጫዋቾች የሚገኙበት ቦታ ላይ ሆኖ ነው እነዛን ጎሎች ያስቆጠረው። ሌላ ትልቅ ውሳኔም ግን ወስኗል። ፓልመርም ጎል አስቆጥሮ በጣም ወሳኝ ጎል ነው ደግሞ የፓልመር ጎል። ምክንያቱም ከዛ በፊት
አንደኛ ቪላ ጎል አስቆጥሮ ኦፍሳይድ ተብሏል። ሁለት ትልልቅ ሙከራዎችን ጆርጌንሰን ማዳን ነበረበት። እንግዲህ ሮበርት ሳንቼዝን ቤንች አድርጎታል ትላንትና። በቀደም ከአርሰናል ጋር በነበረው ምናልባት በሌሎችም ጨዋታዎች የዚህ ተጫዋች ብቃት ደስተኛ አይደለም ማለት ነው ወይ ሊያነቃው ፈልጓል ማለት ነው ወይ የቁጥር አንድ ግብ ጠባቂ ለውጥ ሊያደርግ ፈልጓል ማለት ነው አላቅም። ፓተርን ከሆነ እናያለን በቀጣዮቹ ጨዋታዎች። ትልቅ ውሳኔ ግን ይመስለኛል። ምክንያቱም ሳንቼዝ ቻምፒየንስ ሊግ እና ፕሪሚየር ሊግ እንድታሸንፊ የሚያደርግሽ ግብ ጠባቂ አይመስለኝም። ግን መጥፎ ሲዝንም እያሳለፈ ደግሞ አይደለም፣ ትልልቅ ስህተቶች የሚሰራ ግብ ጠባቂም ቢሆን እና የእሱን ቤንች ላይ አድርጎ ማስጀመር ትልቅ ውሳኔ ይመስለኛል። ግን ዮርጌንሰን ደግሞ እነዛን ሁለት በተለይ ኦሌ ዋትኪንስን አደገኛ ሙከራዎች አዳነ። የመጀመሪያ አጋማሽ ከማብቃቱ በፊት በወሳኝ ሰዓት ነው ጆዋ ፔድሮ ጎሉን ያስቆጠረው። የጨዋታውን ኮንቴክስት የመልበሻ ክፍሉን ሙድ የሚለውጥ ጎል ነው። ግን ከዛ በፊት ቪላ አደገኛ ሙከራዎች ያደርግ ነበር። አሁን የፓልመር ጎል በጣም አስፈላጊ የሚሆነው ስለ ፓልመርን በቀደም ፕሮግራም ሰርተናል። ጥሩ ሲዝን አይደለም። ለምን ጥሩ ሲዝን አልሆነም? ጠንካራ ምክንያቶች አሉ። ግን ጎል አስቆጥሯል። እሱ ደግሞ ሶስተኛ ጎል የቪላን የሪቫይቫል እድል የበለጠ የሚያጨልም ጎል ነው ያስቆጠረው። አራተኛው ምንድነው አይሲንግ ኦን ዘ ኬክ የሚሉት አይነት ነው። ኬኩ ላይ ያለ ክሬም እንደሚባለው እና በተለይ የአሰልጣኝ ለውጥ ለጆዋ ፔድሮ እንዴት እንደበጀው የምታውቂው አሰልጣኙ ኃላፊነት ከተረከበበት ጊዜ በኋላ ብቻ 10 ጎል አስቆጥሯል። እንግዲህ በሲዝኑ በሙሉ 17 ጎል ነው ያስቆጠረው። ከ17ቱ 10ሩን ይሄ አዲሱ አሰልጣኝ ከተሾመ በኋላ ነው ያስቆጠረው እና ፕሮፋይሊንጉም አዲሱ ከባቢም የአሰልጣኙ ስልጠናም የተመቸው ይመስላል። ትልልቅ ጎሎች እያስቆጠረ ነው። የ20 ጎል ሲዝን ለማሳለፍ 3 ተጨማሪ ጎል ብቻ ነው የሚቀረው ማለት ነው። በሁሉም ውድድሮች በፕሪሚየር ሊግ 14 በሁሉም ውድድሮች 17 ጎሎች ነው ያስቆጠረው። የዓለም የክለቦች ዋንጫ ላይ ታስታውሻለሽ እንደመጣ የፈጠረው ኢምፓክት ከዝግጅት ላይ ያልነበረ የቡድን ልምምድ ላይ ያልነበረ ተጫዋች አይመስልም ነበር። ከብራዚል እንደመጣ ከረጅም በረራ በኋላ መጥቶ ነው በ3 ጨዋታ 3 ጎሎች አስቆጥሮ የነበረው። በፍጻሜውና በግማሽ ፍጻሜው ሳይቀር ጎሎች አስቆጥሮ ማለት ነው። በጣም የተዋጣለት ዝውውር መስሏል አሁን እና 7 አሲስቶች ደግሞ አለ። ስለዚህ 24 የጎል ኮንትሪቢዩሽን ማለት ነው። ከአዳዲሶቹ አጥቂዎች ማንም የሱን ያህል ብዙ ጎል አላስቆጠረም እና ለቼልሲ ትልቅ ድል ነው፣ ትልቅም ፐርፎርማንስ ነው። በተለይ ደግሞ ለቻምፒየንስ ሊግ በሌሎቹ ቡድኖች በሊቨርፑል መሸነፍ፣ በማንቸስተር ዩናይትድ መሸነፍ፣ በቪላን ራሱ ቢሆን የሚያሸነፈው በቪላ መሸነፍ ምክንያት ትልቅ አድቫንቴጅ ነው። እንግዲህ 3 ተከታታይ ጨዋታዎች ላይ በበርንሌ በአርሰናል እና በሊድስ ጨዋታዎች ላይ ከነዚህ ጨዋታዎች ሊያገኝ ከሚችለው 9 ነጥብ 2 ነጥብ ብቻ በማግኘቱ ምክንያት ነው ብዙ ዳውቶች የነበሩት፣ ብዙ አስተያየቶች ይሰጡ የነበረው። የቼልሲ ደጋፊዎች ማን ላይ ጣታቸው መከሰር እንዳለባቸው ያውቃሉ። ትናንትናም ጸረ ክሊር ሌክ መዝሙር ሲዘምሩ ነበር። ግን ለሊያም ሮሲኛና ለቼልሲ ግን በጣም በጣም ትልቅ ውጤት ነው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።